በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቤተሰባዊ ሕይወት ችግሮቹና መፍትሄዎቹ። ደራሲ መምህር አንድነት አሸናፊ። ክፍል 5። ምዕራፍ 2 ሃይማኖተኝነት። ለአንድ ቤተሰብ በተለይም ለክርስቲያን ቤተሰብ ሃይማኖት የልብ ትርታ ነው። ሃይማኖት የሌለው ቤተሰብ ትንሹ የጦር ሜዳ ነው። ለምን ቢባል አንድ የሚያደርጋቸው ነገር የለምና ነው። ብዙ ወላጆች ልጆቻቸው በዘመናዊ ትምህርት አዋቂዎች እንዲሆኑ ብቻ እንጂ ሃይማኖተኞች እንዲሆኑ አይፈልጉም። ሃይማኖት በመማር የሚገኝ እንጂ ብፌ ውስጥ እንዳለቃ በኑዛዜ የሚወረስ አይደለም። ዕውቀት የሚጀምረው ትልቁን ተራራ በማወቅ ሳይሆን የተራራውን ፈጣሪ ከማወቅ ነው። አባትና እናትን ከመፍራት ሳይሆን አባትና እናትን የፈጠረውን እግዚአብሔርን በመፍራት ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ምሳሌ ምዕራፍ 1 ቁጥር 7 ይላልና። አንዳንድ ወላጆች ጥሩ ሃይማኖተኛና የሥነ ምግባር ሰዎች ስላልሆንን ልጆቻችን ሃይማኖተኛ እንዲሆኑ አንፈልግም። ይህ ደግሞ ነገ የሚቀጥል ችግር ይፈጥራል። ልጆች እግዚአብሔርን ካልፈሩ ለእኛም ላይታዘዙ ይችላሉ። ቤታችን ስላሉ የሚበሉት የሚለብሱትና ሌላም ነገር በእኛ ቁጥጥር ስር ስላለ ትምህርት ቤት ወስደን ስለምናመጣቸው የትም አይሄዱም፣ ምንም አያመጡም እንላለን። እንዲህ ሆነው የሚያድጉ ልጆች አንዳንዶች ቀንበር ከብዷቸው ጠፍተው አምልጠዋል። ሌሎች መንገድ ላይ ናቸው። መፍትሄ ያጡትም ቤተሰባቸው እስር ቤት ሆኖባቸዋል። በክርስቲያናዊ ቤተሰብ ውስጥ ወላጆች ሃይማኖተኛ ናቸው። በዘወትርም ሆነ በበዓላት ቀን፣ በደስታም ሆነ በሐዘን ጊዜ፣ በማግኘትም ሆነ በማጣት ወቅት ልጆቹን መምራት አይከብደውም። ሃይማኖተኛ ያልሆኑ ወላጆች ግን ልጆቻቸውንና ቤተሰቡን ሊመሩ ይቅርና ራሳቸውንም ለመምራት መስመሩ ይጠፋቸዋል። እኛ ሃይማኖተኛ ብንሆንም ልጆቻችን ሃይማኖተኞች እንዲሆኑ የማንፈልግ ወላጆች አለን። የእኛ ምክንያት ደግሞ ወደፊት ይደርሱበታል ብለን ነው። ወደፊት እንደሚደርሱበት እርግጠኛ መሆን አንችልም። ብዙ ወላጆች ከወላጆቻቸው ጋር የሚጣሉት አንድ ቀን እስኪ ልጆቼን ይዤ ቤተ ክርስቲያን ልሂድ ብለው ይነሳሉ። በዚያን ሰዓት አንድ ልጅ እኔ አልሄድም ይላል። ለምን ሲባል ሃይማኖቴን ለውጫለሁ ይሆናል መልሱ። ምን ማለት እንዳለብን ግራ ይገባናል። እያንዳንዷ ቀንና ሰዓት ለልጆቻችን ሃይማኖተኛ መሆንም ሆነ አለመሆን ወሳኝነት አላት። ለአብዛኞቻችን ቤተሰብ መበተንና ሰላም መጥፋት የመጀመሪያው ጉዳይ አለማወቅ፣ ገንዘብ ማጣት እና መኖሪያ ቤት ማጣት ሳይሆን የሃይማኖት መጥፋት ነው። አብርሃም የተባለው የእምነት ሰው ይስሐቅን በእምነት ወልዶት የእምነት ልጅ እንዳደረገው የጌታ ቃል ይነግረናል። ይስሐቅም ለልጆቹ እምነትን እንዳስተላለፈላቸው የያዕቆብም ልጆች እምነት እንደነበራቸው መጽሐፍ ቅዱስ ያስተምረናል። በምድራችን ላይ የሁሉም ነገር መነሻና መድረሻ ሃይማኖት መሆኑ ጥርጥር የለውም። ብንማር ለውጤታማነታችን፣ ብንነግድ ለትርፋችን፣ ብናቅድ ለስኬታማነታችን እግዚአብሔር የግድ ነው። ብናዝን ለመጽናኛችን፣ ብንደሰት ከመጠን ላለማለፋችን የደስታ ገደብ ንጉሠ ሰላም እግዚአብሔር ነው። ልጆቻችን በሚደርስባቸው አካላዊም ሆነ ስነ ልቦናዊ ጉዳት ልጆቻችን እንዴት ማጽናናትና ማበረታታት እንዳለብን የማናውቅ ወላጆች አለን። እንኳን ልጆቻችንን ልናጽናና ቀርቶ በራሳችን የሚደርስብንን ችግሮች መቋቋም ያቃተን ብዙዎች ነን። በዚህም ምክንያት ለዝሙት፣ ለስርቆት፣ ለሱስ ተገዢ የሆንን ወላጆች አለን። ከዚህ ፈታኝ ኃጢአት መጠንቀቅ የሚቻለው በሃይማኖት መንገድ ብቻ ነው። በእውቀት በስለን በዕድሜ ተምረን ጥሩ ስነ ምግባር ይዘን መኖር ሲገባን በኃጢአት የምንኖር ወላጆች አለን።
የአባቶችን ልብ ወደ ልጆች መልሳለሁ የሉቃስ ወንጌል ምዕራፍ 1 ቁጥር 17 እንዳለ ልጆቻችን በሃይማኖት ጠንክረው ሲመክሩን አንመከርም ብለን ከዚያም አልፎ የኛ ቄስ እማሆይ እያልን የምናሾፍ ጥቂት አይደለንም። በዚህም ምክንያት ቤተሰብ ሰላም በማጣት ይረበሻል። በአጠቃላይ ለአንድ ቤተሰብ ሰላም ማጣት ችግሩ ሃይማኖትንና ስነ ምግባርን አለማዋሃድ ነው። ይህም ወላጆችም ልጆችም ባመኑት አለመጓዝ። ይህም ማለት በበዓላት ቀን ቤተክርስቲያን ከመምጣት ይልቅ መዝናናት፣ ለቅዳሴ ከመምጣት ይልቅ በእንቅልፍ ማሳለፍ፣ የእግዚአብሔርን ቃል ቤተክርስቲያን መጥቶ አለመስማት፣ የንስሐ አባቶችን ለክርስትናና ሰው ሲሞት ለቀብር እንጂ ለሕይወት ለውጥ አለመፈለግና ሌሎችም መንፈሳዊ ተግባራትን አለማድረግ ማለት ነው። ሐዋርያው ቅዱስ ጳውሎስ የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የኑሯቸውንም ፍሬ እየተመለከታችሁ በእምነት ምሰሏቸው ዕብራውያን ምዕራፍ 13 ቁጥር 7 በማለት በእምነት እነሱም መምሰል እንዲገባን ተናግሯል። አንዳችን ለሌላችን ጥሩ ጎዳና ለማሳየት ከወላጆች ስንጀምር ወደርንም ጠላንም ከዚህ በኋላ ልጆቻችንን ወደ ሃይማኖተኝነት ማምጣት ምትክ የሌለው አማራጭ ነው። ነገ ከዚህ በኋላ ተምረው ወዘተ የሚሉትን ያልታወቁ መላምቶችን በመያዝ ያለ ሃይማኖት እንዲኖሩ አናድርግ። ልጆቻችን ከእግዚአብሔር የተቀበልናቸው ስጦታዎቻችን ስለሆኑ እግዚአብሔርን አውቀውና አምነው እንዲኖሩ በማድረግ ለቤታችን የሰላም መሰረት የበኩላችንን እንጣር። ልጆች የሆንም ወላጆቻችንን በጉልበት በእልክና በማስፈራራት ሳይሆን በፍቅርና በትህትና የመልካም ስነ ምግባር ወላጆች እንዲሆኑ ከመናገር ይልቅ ሰርተን በማሳየት እናስተምራቸው። በምድራችን ላይ አዋቂ ፈላስፋና ጠቢባን የተባሉትን ሰዎች ታሪክ ስናጠና በአብዛኛዎቹ ሕይወት ውስጥ ለእግዚአብሔር የነበራቸው ቦታ እንደነበር እንማራለን። ስለዚህ ለቤተሰባችን ሰላም ማጣት ምክንያቱ የወላጆቻችን ሃይማኖተኛ አለመሆን ነው እንበል። ነገር ግን የዚህ ፈንታ የእኛ የልጆች ወላጆቻችንን ከክፉ ስነ ምግባር ወደ መልካም አለማምጣት አለማስተማር ነው ብለን እነርሱን ለመለወጥ እንበርታ። ሕፃናትን ጥሩ ቤተሰብ አላቸው የሚያሰኛቸው በቤት ውስጥ ወላጆች ከሚባሉ እናትና አባት ጋር ስለሚኖሩ የሚበሉትና የሚጠጡት ደግሞም የሚለብሱት ስላላቸው ብቻ አይደለም። ወላጆችም ወላጅ የሚያሰኛቸው ቤታቸው ውስጥ ልጆች የሚባሉ ሕፃናት ስላሏቸው ብቻ አይደለም። በሃይማኖት በኩል ልጆቻቸው በእግዚአብሔር የሚያምኑ ያመኑትንም ሲተረጉሙ የሚጸልዩ፣ የሚጾሙ፣ ወላጅ የሚያከብሩ፣ ሌሎችንም መንፈሳዊ ተግባራትን በትጋት የሚፈጽሙ ሲሆኑ ነው። ልጆችም ወላጆቻቸውን ሲያዩአቸው በእግዚአብሔር ያላቸው እምነት ጠንካራ የሆነ ለፍቅር ለእርቅና ሲመክሩም ከአንደበታቸው የእግዚአብሔር ቃልና ስም የማይጠፋ መሆኑን የተረዱም ሊሆኑ ይገባል። ልጆችም ወላጆቻቸውን ከሌሎች ጓደኞቻቸው ወላጆች ጋር ሲያስተያዩ እምነት የማይታይባቸው የሃይማኖት ሰው የማይመስሉ ልጆቻቸውን ይዘው ቤተ ክርስቲያን የማይሄዱ ከሆነ ለወላጆቻቸው ያላቸው ቦታ እየቀነሰ ይመጣል። በሀገራችን የሚነገር አንድ ታሪክ አለ። ሰውየው ቤታቸው እንግዳ መጥቶ ልጆቻቸውን ሲያስተዋውቁ አንዱ ልጃቸውን ይህ የሕክምና ባለሙያ ነው አሉ። ሌላኛዋ ይህች የሕግ ባለሙያ ናት አሉ። በመጨረሻም አንዱን ልጅ ይህ ግን ቄስ ሆኖ ቀረ አሉ ይባላል። ይህ የሚያሳየው ሃይማኖተኝነት በሀገራችንና አወቁ ዘመናዊ ሆኑ በሚባሉ ሰዎች ዘንድ ምን ያህል ዋጋ እንደማይሰጠው በአንዳንድ ሰዎች እናያለን። አንዳንድ ወላጆች የልጆችን ሃይማኖተኛ መሆን ጥቅሙ ለነፍስ ብቻ ወይም ከሞት በኋላ ብቻ ይመስላቸዋል። ሃይማኖተኝነት በተለይም የልጆች ሃይማኖተኝነት የሚጠቅመው ለነፍስ ብቻ ወይም ከሞት በኋላ ብቻ አይደለም። ልጆች ሃይማኖተኞች ሆኑ ማለት
እግዚአብሔርን የሚያምኑና የሚፈሩ ይሆናሉ ማለት ነው። እግዚአብሔርን ሲያምኑና ሲፈሩ ደግሞ ወላጆቻቸውን የሚወዱ የሚያከብሩና እግዚአብሔር እንደሚለው ለወላጆቻቸው የሚታዘዙ ይሆናሉ። ይህም ብቻ ሳይሆን በልጅነታቸው የትምህርት ቤት ጓደኞቻቸውን፣ በሰፈር የመንደር ጓደኞቻቸውን የሚወዱና በቤት ውስጥ እህት ወንድሞቻቸውን የሚወዱ ይሆናሉ። በትምህርት ገበታቸውም መምህራኖቻቸውን የሚሰሙ፣ በአስተማሪዎቻቸው ላይ የማያሾፉ፣ የማያላግጡ ጨዋዎች ይሆናሉ። ወላጆቻቸውን ለመርዳት የተዘጋጁና ለሀገራቸው ፍቅርና እድገት ብርቱዎች ይሆናሉ። በተጨማሪም ሃይማኖትና ጥሩ ስነ ምግባር ያላቸው ሰዎች በመሆናቸው ከሴሰኝነት፣ ከእጽ ተጠቃሚነት፣ ከስርቆትና ከመሳሰሉት በታዳጊነትና በወጣትነት ደረጃ ከሚያጋጥሟቸው ፈተናዎች በድል እንዲያልፉ ያደርጋቸዋል። የሃይማኖት ጠቀሜታው ገና ሞተን ተነስተን ነው በማለት ልጆቻቸውን ሃይማኖት የለሽ ሲያደርጉና ለመጥፎ ስነ ምግባር የዳረጓቸው ወላጆች ዛሬም የልጆቻቸው ጉዳይ ያሳስባቸዋል። ቢሆንም ተስፋ መቁረጥ ወደ ባሰ ጥፋት ያደርሳልና ዛሬም ወደ ሃይማኖተኝነትና መልካም ስነ ምግባር እንዲመጡ መንገዱን ማሳየት ይገባል። ሃይማኖት ሞተን ተነስተን የሚጠቅመን ብቻ ሳይሆን በምድር ላይ በፍቅርና በሰላም ለመኖርም አስፈላጊ በመሆኑ ነው። ፍቅር የልጆች ከቤተሰብ መለየት ዋናው ችግር ፍቅር ማጣት ነው። መንደራቸውን ትተው ሀገር ቀይረው ጎዳና እያደሩ ከቆሻሻ ቅርጫት ውስጥ የተጣለና የተበላሸ ምግብ ትራፊ የሚበሉት ሁሉ ቤተሰብ የሌላቸው አይደሉም። ፍቅር አጥተው ከቤተሰብ የተለዩም አሉ እንጂ። አንድ ቤተሰብ ለልጆቹ ከሚሰጠው ስጦታዎች ሁሉ የመጀመሪያውና ከሁሉ የሚበልጠው ፍቅር ነው። ፍቅር የሚጀምረው ወላጆች ለልጆቻቸው ስለ ፍቅር ከማስተማር አይደለም፣ ወላጆች ራሳቸው ለልጆቻቸው ፍቅር ከመስጠት እንጂ። የሚናፈቁ የሚወደዱ ማለት ነው። ልጆች ከወላጆች ከምንም በላይ የሚፈልጉት ፍቅርን ነው። ልጆች ስለ ፍቅር መስማት ሳይሆን ፍቅርን ማየት አለባቸው። ፍቅር በተግባር የሚገለጸው ደግሞ ለልጆች ጊዜ በመስጠት ነው። እውነተኛ ፍቅር ያለው ቤተሰብ ለልጆቹ ጊዜ ይሰጣል። ጠዋት ከመኝታቸው ሲነሱ ንጽህናቸውን በሚገባ እንዲጠብቁ ያደርጋል። የሚገባቸውን ልብስ ጊዜ ሰጥቶ እንዲለብሱ ያመቻቻል። በዚህ ብቻ ሳያበቃ የሚበላ ሳይሆን የሚበሉትን ምግብ ተመግበው በሰዓቱ ወደ ትምህርት ቤታቸው እንዲሄዱ ያደርጋል። ሲሄዱም ያላደረ ያልተበላሸ በቀን ውሎም ላይበላሽ የሚችል ምግብ ይዘው እንዲሄዱ ያደርጋል። ከትምህርት ቤትም ሲመለሱ ስለዋሉበት ውሎ ጊዜ ሰጥቶ ያዳምጣል። የተደሰቱበትም ምናልባት ያዘኑበትም ነገር ካለ ያበረታታል። ለልጆቻችን ፍቅር ያለን ቤተሰቦች የሚጠይቁትን ጥያቄዎች በፍቅር መመለስ ይገባል። ሕፃናት ከተወለዱበት ጊዜ አንስቶ በእያንዳንዱ ሂደት በመማር ያድጋሉ። ይህ የመማር ሂደት ግን በሚጠይቁት ጥያቄዎችም የታጀበ ነው። ከ18 ወር እስከ 3 ዓመት ያሉ ሕፃናት ለሚጠይቁት ጥያቄ ብቻ መልስ መስጠት አለብን። ረጅም ወሬ አይፈልጉም። ከ3 እስከ 5 ዓመት ያሉ ሕፃናት ለመመለስ የሚከብዱ፣ ለምሳሌ ወንድና ሴት በምን ይለያያሉ፣ ሰው ከየት መጣ፣ ስንሞት የት እንሄዳለን የመሳሰሉትን ጥያቄ ሊጠይቁ ይችላሉ። የኛ መልስ ግን ዝም በል፣ ሌላ ቀን በኋላ እነግርሃለሁ ወዘተ መሆን የለበትም። ልጆቻችን ጥያቄዎችን ሲጠይቁ ከኛ መልስ ማግኘት እንደሚችሉ እናሳውቃቸዋለን። ስለጠየቁንም ጥያቄ ምን ያህል እንደሚያውቁ እንወቅ። ልጆቻችን የምንመልስላቸው እስከሚረዱን ድረስ ለማስረዳት ፈቃደኛ እንሁን። ከዚያም ቁጣ ሳይኖር የምንደብቃቸው ነገር ሳይኖር የጠየቁንን በፍቅር እንመልስላቸው። መልሱን ከኛ በፍቅር ካላገኙ በውጭ ለሚነግራቸው ሰው ልባቸው የተከፈተ ነው። ስህተትም ቢሆን እንደዚያው በስህተት ይረዳሉ። ሕፃናትን ስናነጋግር
ከአቅማቸው በላይ በሆነ ቋንቋና ቃላት መጠቀም የለብንም። አንድ ሕፃን በ2 ዓመት ዕድሜው 2000 ቃላት ስለሚያውቅ የምናውቃቸውን ቃላት መጠንቀቅ ይገባል። ወላጆች ልጆቻችንን ስንሰናበትም ሆነ ስናገኛቸው አቅፈናቸው መሳም ፍቅርን ያሳድጋል። አንዳንድ ወላጆች ግን ሕፃናትን ገና ከማየታቸው ለምን ልብስህ ቆሸሸ፣ ለምን ቦርሳህ ተቀደደ፣ ፀጉርሽን ለምን ፈታሹ በማለት በጭቅጭቅና በቁጣ ስለምንጀምር ሕፃናቱም እኛን ባዩ ቁጥር በመሳቀቅ ፍቅራቸው ይጠፋል። ቅዱስ ጳውሎስም በኤፌሶን ምዕራፍ 6 ቁጥር 4 ላይ ልጆቻችሁን በጌታ ምክርና በተግሣጽ አሳድጓቸው እንጂ አታስቆጧቸው ይላልና። አንዳንድ ወላጆች ልጆች ይህ ይደረግልኝ ብለው ሲጠይቁን ወይም ወላጆች ራሳችን ጎሽ ይህን አደርግልሻለሁ በማለት ቃል እንገባና ሳናደርገው እንተዋለን። በዚህ ምክንያት ልጆች አትወደኝም ማለት ነው ይላሉ። ለምን ስንላቸው አደርግልሃለሁ ያልከኝን መቼ አደረክልኝ ይላሉ። ለልጆቻችን ያለን ፍቅር አደርግልሃለሁ በማለት መተው የለብንም፣ ማድረግ እንጂ። የማናደርግላቸው ከሆነ ቃል አለመግባት። በቤተልሔም የተወለደው ዳዊት ከእሴይ 8 ልጆች መካከል የመጨረሻው ታናሽ ልጅ ነበር። አንደኛ ሳሙኤል ምዕራፍ 17 ቁጥር 12 የዳዊትም የዕለት ተዕለት ሥራው በግረኝነት ነበር። ከእግዚአብሔር የተላከው ነቢዩ ሳሙኤል እሴይን ለንጉሥነት የሚበቃ ልጅ ሲጠይቀው ዳዊት ታናሽና በግ ጠባቂ በመሆኑ የታሰበው እንኳን በመጨረሻ ነበር። አንደኛ ሳሙኤል ምዕራፍ 16 ቁጥር 11 በዚህ ብቻ ሳይበቃ ዳዊት ለወንድሞቹ ምግብ ለማድረስ በሄደበት ጊዜ ታላቅ ወንድሙ ኤልያብ ቁጣው በዳዊት ላይ ነዳ። ለምን ወደዚህ ወረድህ? እነዚያንስ ጥቂት በጎች በምድረ በዳ ለማን ተውካቸው? እኔ ኩራትህንና የልብህን ክፋት አውቃለሁና ሰልፉን ለማየት መጥተሃል አለው። የሚገርመው ዛሬም በእህት በወንድሞቻቸው በዚህ አይነት የቃላት ዱላ የሚደበደቡ ልጆች በየቤቱ መኖራቸው ነው። ይህ ጥቅስ የሚያስረዳን አባቱ እሴይ ምግብ እንዲያደርስ ቢልከው እንኳን ወንድሙ ኤልያብ ዳዊትን የልብህን ክፋት አውቃለሁ በማለት ምክንያቱን ሳይሰማ አውቃለሁ እንደሚልና እንደሚጫነው ያስረዳል። እውነታው ግን ይህ አይደለም። ዳዊትም እኔ ምን አደረኩ? ይህ ታላቅ ነገር አይደለምን? በማለት የተናገረው ቃላት ሁልጊዜ ከፍቅር ይልቅ ጥላቻ፣ ከጥሩ ቃላት ይልቅ መጥፎ ቃላት እንደሚወርዱበት ያሳያል። ዛሬም ታናሽ በመሆናቸው የሚናቁ የቃላት ውርጅብኝ የሚወርድባቸው ልጆች በየቤቱ አሉ። የዚህም መጽሐፍ ዓላማ ይህንን ለማስተካከል በመሆኑ አሁኑኑ ወደ ፍቅር ልንለውጠው ይገባል። ሕፃናትን ምግብ ለመመገብ ብዙ ሰዎች ጉልበትና አንዳንዶችም ዱላ እንጠቀማለን። የሚገርመው ግን እኛ ጉልበትና ዱላ በተጠቀምን ቁጥር ሕፃናቱ እልክ እየገቡ መሄዳቸውን ነው። ይህንን ሁኔታ ለማስቀረት በፍቅር መመገብ የተሻለ አማራጭ ነው። በጉልበት በቀጠልን ቁጥር ግን የመብላት ፍላጎታቸውም እየቀነሰ ይሄድና ለጉዳት ብሎም ወደፊት ለምግብ ያላቸው ፍላጎት እየቀነሰ ከመሄዱም በላይ በምግብ እጥረት እየተጎዱ ይሄዳሉ። ትምህርታቸውንም በተመለከተ የቅርብ ክትትል በማድረግ ዝንባሌያቸውንና የቅርብ ፍላጎታቸውን ማወቅ ይገባል። ፍላጎታቸውን በፍቅርና በእንክብካቤ ማወቅ ካልቻልን ግን በራሳቸው ሐሳብ ስለሚሄዱ አለመግባባት ይፈጠራል። ይህ ቤተሰባዊ ሕይወትን ይበጠብጣል። ከዚያም ወላጆች ከዚህ ትምህርት ቤት መግባት አለባችሁ ብለን ወስነን ትምህርት ይጀምራሉ። የሚገርመው ግን ለእኛ እንጂ ለራሳቸው አልገቡም። ዛሬም በየትምህርት ቤቱና በየኮሌጁ ለወላጆቻቸው ሲሉ የገቡ ተማሪዎች እኔ እንኳን ይህንን ትምህርት መማር አልፈለኩም፣ ቤተሰብ ግድ ስላለኝ እንጂ በማለት የሚናገሩ አሉ። ለዚህ ነው አንዳንዶቹ ከሚማሩበት ቀን ይልቅ የማይማሩበት ቀን የሚበልጠው። ታዲያ እነዚህ ያለ ፍላጎታቸው እየተማሩ ያሉት ልጆች
በተማሩበትስ ሙያ ለመስራት ጥሩ ፍላጎትና ሌላውን በጥሩ መንፈስ የማስተናገድ ፍላጎት ይኖራቸው ይሆን? ስለዚህ ፍቅር ከሁሉም ይበልጣልና ዛሬም ባለን ጊዜ በፍቅር ፍላጎታቸውን እንወቅ። አንዳንድ ወላጆች ልጆቻችን አለመቆጣጠርና እንደፈለጉ እንዲሆኑ መተው ፍቅር ይመስለናል። እንዲህ አይነቱ ሁኔታ እየቀጠለ ሲሄድ ለማስተካከልና ለመምራት አይቻልም። ስለዚህ ከወዲሁ በፍቅር መያዝ ወሳኝ ነው። መጽሐፍ ቅዱስ ሁሉም በፍቅር አድርጉት ይላልና። ትዳርን በጥሩ ሁኔታ እንዲቀጥል ለማድረግ የሚያስፈልጉ ነገሮች ገንዘብ፣ ቤት፣ መኪና ወዘተ ናቸው ቢባልም ፍቅርን መተካት ግን አይችሉም። ትዳራችን በእርግጠኝነት ይዝለቅ ከተባለ በመጀመሪያ በመካከልና በመጨረሻም መኖር ያለበት ፍቅር ነው። በቂ ገንዘብ ሳይኖራቸው መኖሪያ ቤት ሳይሰሩ ከዚህም አልፎ እየተቸገሩና ሳይለያዩ የሚኖሩ ሰዎችን እናያለን። ምክንያቱ ምንድነው ቢባል መልሱ ፍቅር ብቻ ነው። በክርስትና ትምህርት ባልና ሚስት አንድ አካል ናቸው እየተባለ ይነገራል። አብዛኛው ሰው ግን አንድ አካል የመሆንን ትርጉም አላወቀውም። ማንኛውም ባለ ትዳር ወደ ትዳር ሕይወት ሲገባ የተለያየ ምክንያት ሊኖረው ይችላል። ማጣት የሌለበት ግን ፍቅር ነው። በምድር ላይ ብዙ መዝገበ ቃላቶች የመኖሩን ያህል ትርጉሙን በቃላት ማስፈር ያቃታቸው ነገር ቢኖር ፍቅር ነው። ምክንያቱም ፍቅርን ሊገልጹ የሚችሉ ቃላት ባለመኖራቸውና ፍቅር ከቃላት በላይ በመሆኑ ነው። ባልና ሚስት በፍቅር መኖር አለባቸው ማለት እወድሃለሁ፣ አፈቅርሻለሁ ይባባሉ ማለት ብቻ አይደለም። ማፍቀራቸውን በሥራ መግለጽ አለባቸው እንጂ። ቅዱስ ጳውሎስ በኤፌሶን ምዕራፍ 5 ቁጥር 28 ባሎች ደግሞ እንደገዛ ሥጋቸው አድርገው የገዛ ሚስቶቻቸውን ሊወዷቸው ይገባል ይላል። የገዛ ሥጋውን የሚጠላ ባል የለም። የገዛ ሥጋውን ሲበርደው ያለብሰዋል፣ ንጽሕናውን ይጠብቅለታል፣ እንዳይታመም ይንከባከበዋል፣ ሲያመው ያክመዋል፣ ሲጎዳ ይጠግነዋል፣ ሲደክመው ያሳርፈዋል። የገዛ ሥጋውን እንዲህ እያደረገለት አካሉን ሚስቱን እንዲህ የማያደርግላት ከሆነ አልወደዳትም ማለት ነው። መፋቀር ማለት ሰው ፊት መተቃቀፍ፣ ከሰው ሲለያዩ መራራቅ፣ ሰው ፊት ተጠጋግቶ መቀመጥ፣ ከሰው ዘወር ሲሉ ምስራቅና ምዕራብ መሆን፣ ሰው ፊት መጫወት፣ ከሰው ሲለዩ መኮራረፍ ማለት አይደለም። በኤፌሶን ምዕራፍ 5 ቁጥር 33 ሚስቱም ባሏን ትፍራ ይላል። በሥራ ቦታ አለቃዋን የምትፈራ ሚስት በሰው መሃል ግን ባሏን ስትሳደብ አትፈራም። በመንገድ የምታየውን ሰው ቀና ብላ ለማየት የምትፈራ በጎረቤቶቿ ፊት ባሏን ከፍ ዝቅ አድርጋ ስታይ አትፈራም። ይህንን ፍቅር አንለውም። በልጆቿ ፊት ባሏን የምትፈራ ከተማ ስትሄድ ግን በስልክ ይህ ቀረህ የማይባል ስድብ የምትሳደብ ባሏን ልትፈራ ይገባል። መፍራት ማለት ባሏን ተሳቃ መኖር፣ በእርሱ ፊት አለማውራት ማለት አይደለም። ባል ስላላት ዘማዊ እንዳትሆን ባሏን ትፍራ፣ በየመሸበት ከማደር ባለትዳር ስለሆነች ባሏን ፈርታ ከእርሱ ጋር ትደር ማለት ነው። በጋብቻ ውስጥ ፍቅር አንዱ ስለሌላው መኖር ማለት ነው። ስለዚህ ባል ስለሚስቱ፣ ሚስት ስለ ባሏ ሲሉ ሊኖሩ ይገባል። አንዳቸው ስለፈለጉ ብቻ ለብቻቸው የሚወስኑ ምናገባው ምናገባት የሚሉ አይደሉም። ስለ ፍቅር ሲነሳ ብዙ ባለትዳሮች ለእኔ ፍቅር የላትም፣ ለእኔ ፍቅር የለውም ሲሉ ይደመጣሉ። እስኪ መጀመሪያ ራሳችን እኔ ለእርሷ ፍቅር አለኝ ወይ፣ እኔ ለእርሱ ፍቅር አለኝ ወይ ብላችሁ ጠይቁ። ፍቅር ከአንድ በኩል ብቻ የሚነሳና ሁልጊዜ ከአንድ አቅጣጫ ብቻ ይዞ የሚሄድ አይደለም። የምንሰጠውና የምንቀበለው ነው። ለመቀበል ደግሞ መስጠት ያስፈልጋል። ስለዚህ ፍቅር መቀበል ከፈለጋችሁ መጀመሪያ ፍቅርን ስጡ። ጌታችን ኢየሱስ ክርስቶስም ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተ ደግሞ እንዲሁ አድርጉላቸው ማቴዎስ ምዕራፍ 7 ቁጥር 12 ብሏል።
ይህ የመጽሐፍ ቅዱስ ወርቃማ ሕግ በመባል ይታወቃል። አዋቂዎች ነን የምንል ሰዎችም ስለ ፍቅር ብዙ መጽሐፍትን አንብበናል። ስለ ፍቅር የተሰሩ ብዙ ፊልሞችንና ቲያትሮችንም አይተናል። ለባልንጀሮቻችን በሥራ ቦታ፣ በሰፈር፣ በእድርና በሌሎች ማህበራዊ ሕይወቶች ፍቅር ያለን ስንቶች እንሆን? ብዙዎቻችን ስለ ፍቅር ብዙ ጥቅሶች እናውቃለን። የከበደን ነገር ግን ለሌሎች ፍቅር መስጠትን ነው። ለተራበ ሰው ከምናዝን ሰዎች ለተራበ ውሻ የምናዝን እንበልጣለን። የታመመ ሰው ለመደገፍ ያቃተን የታመመ ዶሮ ለመንከባከብ ፈጣን ነን። ከምርቃት ይልቅ ለእርግማን የምንቸኩል፣ ከመረዳት ይልቅ ለትችት የምንፈጥን ጥቂት አንባልም። ቅዱስ ጳውሎስ ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም በጎ ቃል እንጂ ክፉ ቃል ከአፋችሁ ከቶ አይውጣ ይላልና ኤፌሶን ምዕራፍ 4 ቁጥር 29። ከቤታችን ውጪ ትህትና ያለን፣ አነጋገራችን ጨዋ፣ ሰው አክባሪ፣ ለተቸገረ የምንሰጥ፣ ሕፃን ስናይ ካልሳምን የማናልፍ ነን። ካህን ስናይ የምንሽቆጠቆጥ፣ እጃችንን ዘርግተን የምንጸልይ፣ የታመመ የቢሮ ሰራተኛ ወይም የሥራ ባልደረባን ተሸክመንና ደግፈን የምናጽናና ጥቂት አይደለንም። የሚያሳዝነው ግን ወደ ቤታችን ስንመጣ ከተከፈተው የግቢ በር ጀምሮ ለምን በሩ ተከፍቶ ዋለ በማለት ያገኘነው ሕፃን ላይ የስድብ ውርጅብኝ የምናወርድ፣ ሰላምታ ሲጠብቅ ስድብ፣ ምክር ሲጠብቅ ልጆችን የንዴታችን መወጫ የምናደርግ ዛሬም መኖራችን ነው። ልጆቻችንና የትዳር አጋራችን የሥራ መውጫ ሰዓታችን ደርሶ ወደ ቤት ስንመጣ በመሳቀቅ የሚጠብቁን፣ ከመምጣታችን ይልቅ አለመምጣታችንን የሚመኙልን የቤተሰቡ የጭንቀት ምክንያት ነን። አንዳንድ ወላጆች ለልጆቻችን ያለንን የፍቅር መጠን የምንለካው በምንገዛላቸው ልብስና ጫማ፣ በምናስገባቸው ታዋቂ ትምህርት ቤት፣ በምንገዛላቸው ውድ የትምህርት መገልገያዎች ይመስለናል። የሚገርመው ግን ለልጆች ይሄ ሁሉ ከፍቅር በታች ነው። ከዚህ ይልቅ የሚመርጡት አጠገባቸው መሆናችንን ነው። በኮንትራት ታክሲ አስመጥተናቸው እነሱ ከተኙ በኋላ ማታ ከምንመጣ ወይም ሳያዩን ከሚተኙ አይተውን ስመውን አቅፈናቸው በእግራቸው ቢሄዱ ይመርጣሉ። ልጆች የወላጆቻቸውን ጥሩነት የሚለኩት በሚከፍሉላቸው የፍቅር መስዋዕትነት ነው። እነዚህ ደግሞ ማፍቀርን፣ መሳምን፣ ጊዜ መስጠትን፣ ከአጠገባቸው አለመለየትን፣ ጠዋት ማታ መተያየትን ያካትታል። በአብዛኛው ቤተሰብ ውስጥ በተለይ በወላጆችና በልጆች መካከል ያለው ችግር ልብስ፣ ደብተርና እስክሪብቶ፣ የምግብም እጥረት አይደለም። ልጆች የሚፈልጉትን አይነት ወላጅ አለማግኘትና ወላጆች ለልጆች የሚፈለገውን ወላጅ አለመሆን ነው። የብዙ ወላጆች ጉዳይ የሆነ የመጣው ነገር ሰርቶ ማደር ነው። ውሎ መግባት፣ ከወር ወር የገቢ ምንጭ ማግኘት ብቻ እየሆነ ነው። ገንዘብና በዚህ ዙሪያ ያሉ ነገሮች ሊሟሉ ላይሟሉ ይችላሉ። ጥሩ ወላጅ መሆን ግን ከዘረዘርናቸው ነገሮች ጋር የሚወዳደር አይደለም። በዚህ ዓለም ላይ ፍቅርን ሊተካ የሚችል ቁሳዊም ሆነ መንፈሳዊ ኃይል የለምና። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።